ኖላዊ ሚዲያ የቤተ ክርስቲያን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወተስዑ ለመጋቢት በዛቲ ዕለት ኮነት በዓል አባይ እንተ ምልዕት መድኃኒተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 29 በዚህች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ቅዱስ ገብርኤል የምሥራች የነገረበት ድኅነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እንዲህ ሲል ኤልሳቤጥ ከጸነሰች በኋላ በስድስተኛው ወር መልአኩ ቅዱስ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል ሀገር ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግሥቱም ፍጻሜ የለውም አላት። ማርያምም መልአኩን ወንድ ስለማላውቅ ይህ እንደምን ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ያጸናሻል። ካንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል አላት። እነሆ ዘመድሽ ኤልሳቤጥም ከእርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ፣ እንደ ቃልህ ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። የእግዚአብሔር አካላዊ ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና፣ ይህም አንድ ባህሪ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋሕዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያን ጊዜም የኋላ መለየት ከቶ የሌለውን ፍጹም ሰውነት ነስቶ ተዋሕዶ መለኮቱ ከትስብእቱ ጋር ያለመለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድኅነት ተጀምሯልና ለጌታችን ኢየሱስ ክርስቶስ ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለጽንሰትከ በከርሰ ማርያም ጽልየ መጽሐፈ ሐሴት ክርስቶስ ዘኢኮንከ መጽሐፈ ወይሌ ሶበርኢውከ በታሕቱ እንዘይትዓረቅ ምሉአሌ አይኮቱከ ቃል አኮቴት በሃሌ ሰላም በምድር ወበሰማይ ሃሌ ሰላም ለርደቱ ኃይለ ሰማያት ተአድዮ በከርሰ ማርያም ለተሰግዎ ሃለይክሙ ኪያሁ ከመለትትናነ ተሰንአዎ በማይሰረ መንፈስ አሃቲ ወበአሃዱ ሃልዎ ግሩም ግብርከ እግዚኦ በልዎ በገዳመ ሲና ዘሴመ ዘእሳተ ገጹ አራያ እንዘለ እጽ እያውአያ ሀደረ ዮም ውስተ ከርሰ ድንግል እንተሃረያ ሃሌሉያ ሃሌሉያ ንብል ሃሌሉያ ለዝ ጠቢ ወለዝ ኬንያ ሰላም ለልደትከ እንተ ኮከበ አስረቀ ነገሥተ አሕዛብ ይምራህ እለይ እምሁከ ወርቀ እግዚአብሔር ጻድቅ እንተ ታፈቅር ጽድቀ ረሲ አድኅኖተከ ወምህረተከ ሰዋቀ አመ እብነ ጌጋይ ግሩም ላይሌ ወርቀ
በዚህችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድኅነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሙቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷልና በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድኅነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለትንሣኤከ ለአዳም ዘኮኖ ዕለተ መድኃኒትም ተኮንኖ እግዚአብሔር ህጽረኒ ሐጹረ መስቀልከ ዕፀ አድኅኖ ይሃድግኑ ዘተከለ ወይኖ እንበለ ያስተናጽህ አውዶ ወይጽቁን ጸቆኖ ሰላም ለትንሣኤከ ከመ አድገ ወይን ኃያል ሰላም ለትንሣኤከ ከመ ህዳገ ወይን ኃያል ድኅረ ሞትከ አምላክ በዲበ መስቀል እግዚኦ ሱቀኒ በየማንከ ዘሳይል እመበጽሐኒ ወዲቅ ወተዳደቀኒ ሃጉል አንስኦትየ እስመ አንተ ትክል ዘሐመ በፈቃዱ ወሞተ በፍቅሩ ሙቁሃነ ይፍታ እለተአስሩ ዳዊት ንጉሥ በከመ ይቤ በቃለ መዝሙሩ ዮም በሰሉስ እምነህቱም ዝክሩ እግዚአብሔር ተንሳ ወተዘሩ ጸሩ። በዚህችም ቀን የከበረ ሐዋርያ ጳውሎስ እልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጧ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚያ ከባህሩ ዳርቻ ደረስ። ለሀገሩም ሰዎች በዓላቸው ነበር። የጽጌረዳ አክሊልም እየታቱ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸትን ለጣዖቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትም በጠልሰም የተቀረጸ ስዕል በሀገሩ ቅጽር ላይ ተደርጓል። ወደዚችም ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮኻል። የሀገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ ወጥተው ይገድሉታል። ሕጋቸው እንዲሁ ነውና ወደ ሀገራቸው ይገባ ዘንድ ማንንም አይተዉም አያሰናብቱም ነበር። እኔም ወደዚያች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንደ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የሀገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን በአየኋቸው ጊዜ ሸሽቼ የቀበሮዎችና የአሽኮኮች መሸሻ ወደሆነ ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስኩ። በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባህሩ ውሃ ጠጣው። ቆሜም ወደ ጌታዬ ኢየሱስ ክርስቶስም ጸለይኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለጉ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባህሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የሀገር ሰዎች ሊገድሉ ይመጡ። ከሩቅ ባየኋቸውም ጊዜ ፈራሁ።
እንደ ቀድሞውም በዚያ ዋሻ ደግሜ ተሸሸጉ። ጌታ ክርስቶስንም እለምነው ዘንድ ጀመርኩ። በአባት ጴጥሮስ ጸሎት ተማጸንኩ። በወንድሞቼ በሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን በቅድስት ድንግል ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባህሩ ዳር ወጣሁ። ያም ጠልሰም እንደ ልማዱ ጮኾ ተራራዎችም እስኪናወጡ ጩኸቱን አበዛ። የባሕሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የሀገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው መጡ። ባሕሩም መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያን ጊዜም የብርሃን እናት እመቤታችን ቅድስት ድንግል ማርያምን በባሕሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክህ ክርስቶስ እንዲህ እንድትሸሽ አዘዘህን? እርሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታህ ጸንተህ ቁም፣ እኔም ካንተ ጋር አለሁ፣ እጄንም ካንተ አላርቅም። በርታ ጠንክርም። የዚችን አገር ሰዎች ሁሉንም በዚህ የባሕር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት እድላቸው ካንተ ጋር ይሆናል። ባሕሩም ቃልህን ሰምቶ ይታዘዝሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ የብርሃን እናት ድንግል ማርያም ይህን ስትነግረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎችን የተመሉ መርከቦችን በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያምም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን ማጥመቅንም አታቋርጥ የሚለኝን ቃል ሰማ ነበር። እኔም በታላቅ ቃል ፈጣሪ ሆይ ይህን የባሕር ውሃ ለእሊህ ስለተጣሉ በጎች ሰይጣንም ለማረካቸው ጥምቀትን አድርገው። ጌታዬ ኢየሱስ ክርስቶስ ሆይ በዚህ ባሕር ጥምቀትን እሊህን ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህን እያልኩ ከባሕሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹም ቁጥራቸው 150 ሺህ ነው። እኔ ወዳለሁበት የባሕሩ ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም ከእመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማጽኛለሁና አልፈራሁም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅር፣ አንድነት ላንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየህን አሉኝ። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚያበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም። በራሶቻችንም ላይ የብርሃን አክሊሎችን ታደርጋለች። የብርሃን አክሊሎችን በራሳችን ላይ ታደርጋለች አሉኝ። ይህንንም በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ሥራ ሁሉ እግዚአብሔር ከእኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲሁም እያሉ ዘበቱብኝ። አንተ ሥራየኛ ጥበበኛ ሕርምስና በለኒዎስ ተአምራት የሚያደርጉባቸው የጠልሰም መጻሕፍቶች ከእኛ ጋር እንዳሉ እወቅ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልህን እንደገለጥክ ለእነዚህም እንዲሁ ኃይልህን ግለጥ፣ ይቅርም በላቸው አልኩ። ከዚህም በኋላ ከባሕሩ ውሃ ዘግኜ በላያቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሁናችሁ አልኩ።
ወዲያውኑ መርከቦች ከባህሩ ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊቴ ሰገዱ። የቸር አምላክ ሐዋርያው ወይንም ባሪያው ቅዱስ ጳውሎስ ሆይ እናመሰግናለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያች ሀገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦቹም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪዬን ስም ጠራው። ባህርዋንም በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባህር በእግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድሩም ይገለጥ፣ መርከቦቹም በየብስ ውስጥ ይቁሙ። ነገሬንም ሳልጨርስ ባህርዋ ተከፈተች። በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆመው ይህንንም አይተው ሰይፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከባህሩ ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ እሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም በውስጣቸው መጥተው ወደ እኔ መጥተው ሰገዱ። ከእርሳቸውም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማውም በደረቅ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትም እንደ መሥዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የሀገር ሰዎችም ክቡር መምህር ወይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዘናለህ? ለአብ እናደርገውን ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖት አስተማርኳቸው። መጻሕፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉት አዘዝኳቸው። ዕለቱም የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃው በተከፈተበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶችንም አደረግኩላቸው። ከዚያ በኋላ ከእነርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያ የቅዱስ ጳውሎስ በረከቱን በላያችን ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳው ለመጋቢት በዛቲ ዕለት ይደልወነ ንግበር በዓለ መልአክ ክቡር ቅዱስ ገብርኤል ወዛቲ ዕለት ከአይበ ተስካሩ ለሶምሶን አሐዱ መሳፍንተ ደቂቀ እስራኤል ወበዛቲ ዕለት ፍልሰተ ሥጋሁ ለያዕቆብ ግሙድ ዛቅረብኩ ማሕሌተ አዘክሪ አእላፈ እምለተ ጸምዱከ ዘልፈ ለልአነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸዲቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንወቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህውረ የማህረነ ኢየሱስ ክርስቶስ። የአባቶቻችን የቅዱሳን ጸሎታቸው በረከታቸው አማላጅነታቸው አይለየን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ